በኢስላማዊው የጀብዱ ዘመን የጀግኖች ዝርዝር ስንመለከት ዲራር ኢብኑል አዝወር የተባለው ከባለጸጋ አረቦች ተርታ የሚሰለፍ የጎሳው መሪ የነበረ ክንደ ብርቱ ጀግናን እናገኛለን። ከሃያላን ተዋጊዎች አንዱ ስለነበር በጠላቶች ልብ ውስጥ ፍርሃት ለመዝራት ስሙ ብቻ በቂ ነበር። በወታደሮች ነፍስ ውስጥ ሁልጊዜ የጋለ ስሜትና በራስ የመተማመን መንፈስ እንዲሰርጽ የማድረግ አቅሙ ከፍተኛ ነው። ብዙ ኢስላማዊ ዘመቻዎች ላይ ተካፍሏል። በተለይም ከሮማ ጋር በተደረጉ ጦርነቶች በፊት ለፊት ውጊያ የሮማውን አዛዥ ዋርዳንንና ሻለቃውን ጳውሎስን አሸንፎ በመግደል የነገስታት ገዳይ የሚል ቅጽል ስም ወጥቶለታል። ደፋር ባላባት፣ ገጣሚና ጦርነቶችን የሚወድ ብርቱ በሳል አርበኛ ነበር። ወደኛ መጣ ሰው ነው በሰንጋ ላይ እኔንም ያነሳል ወንድሜንም ጉባኤ ሮያ ዋለላል ፍከራው በዛ ላይ በለዋሉት ተዛ ያማ ባላም በላይ ዲራር የሚሉት ነው የወንድም ገዳይ ደግ መጣልኝ ያለ እጀገለዋለሁ እኔን ሰው ልገጥመው ተነሽቻ እኔን ሰው ለመግጠም እጀበጣው ታስር ያለው ስለት የሞላለኝ ነገፈተዋለሁ ወንድሜን እንዲያርጎት መቸለቀዋለሁ። ይህ ታላቅ ሷሃቢ ዲራር ኢብኑል አዝወር አልአስዲ ይባላል። ነቢዩ ሰለላሁ ዐለይሂ ወሰለም መካን ከከፈቱ በኋላ የሰለመ ከዚያም በአጭር ጊዜ ውስጥ ብዙ ታሪክ ጽፎ ያለፈ ጀግና ነው። ዲራር እጅግ የበዛ ሀብት የነበረው የጎሳ መሪ ሲሆን ግመሎቹ ብቻ 1000 ሆነው የቀረው ሀብቱ ለቁጥር ያዳገተ ነበር። ወደ እስልምና ሲገባም ሙሉ ሀብቱን ትቶ የአንድ ተራ ሰው ሕይወት ለመምራት ወስኖ ነበርና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ንግድህ ትርፋማ ሆኗል ዲራር ብለው አላህ ኪሳራ እንዳያደርስበት በማለት ምርቃታቸውንም ሰጥተውታል። ዲራር የሆነ እንደው ጅስሙ ደካማ ነው፣ አጥንቱ የላሽ የመነመነ ነው፣ በጦም በዒባዳ የተንገላታ ነው። ላኪን በጀግንነት ጀሰዱ ታንቷል፣ በስለትና መላ ተብሶ ይቆረጣል። ጠላት ያየ ጊዜ በሽታው ይመጣል፣ ቀሚሱን ይቀዳል፣ በኦኔ ይሰምጣል። ጩኸቱ ፍከራው ፋታ መች ይሰጣል፣ እንደ ቆረቆንዳ ዘሎ ሰው ይቆርጣል። ከዛ ተወክሎ የአላህን እውቀቱን ሐስቢ አላህ ብሎን አውጥቶ ስለቱን ያም ተወከለና ጥጋቡን ውፍረቱን እንደ ቂያም ቀንጎራ በረው ተዳቀቁ የጓጓኑ ጀመር እየተራራቁ ሰንጎቹም አልቀሩ ተዋጉ ወፍራም ጉምስት ይመስልን አቧራው በሩቁ ምንኛ ጉዳዩን እዛ የዘለቁ አጀብ ተዛ ይሄ ወዴል ጉዱ ቢፈላበት አለው ነጃ በላይ ተቃሎ ተመሞት ሰይድ ዲራር ሳቀ መጃጃሉ ገርሞት ሩጥህ ብትገባ ወደ እናትህ አንጀትን እኔ አልመለስም ሳልከፍልህ ለሁለት አላህ ያገዘኛል የዓርሽ ባለቤት ተዛ ተጫዋቿሁ ስለተማዘዙ በሰንጋና በጧረ። ከዚያ በኋላም የተለያዩ ጦርነቶች ላይ የተሳተፈ ሲሆን መልእክተኛውም ሰለላሁ ዐለይሂ ወሰለም ጦርነቶች ላይ በሚሰራው ጅህዱ አሞግሰውታል። ጦርነት ላይ እየፎከረና እያቅራራ የሚዋጋው ዲራር ልብሱን ማውለቅና በሱሪ ብቻ ሆኖ በኩራት እየተራመደ ጠላቱን መዋጋት ልምዱ ነበር። ታዲያ ነቢዩም ሰለላሁ ዐለይሂ ወሰለም ይህን አይተው ይህች አረማመድ በሰላም ጊዜ አላህ አይወዳትም፣ ጦርነት ላይ ግን ታስፈልጋለች ብለው እንደፈለገ እየተኩራራ ደረቱን ነፍቶ ልብሱን አውልቆ እንዲዋጋ ፈቅደውለታል። ከዚያ በኋላም የደነደነ የጦር ልብስ ተደራርቦ በሚለበስበትና ጋሻ በሚጨበጥበት ዘመን ጦርነት ሲጀምር ልብሱን ማውለቅና ከወገብ በላይ ራቁቱን ሆኖ የጠላትን ሰራዊት መፈለስ የታወቀበት ጉዳይ ሆነ። በተለይ ግን በሻም ዘመቻዎች ላይ ከኻሊድ ኢብኑል ወሊድ ጋር የሰራቸው ጀብዶች አብዝተው ይነገሩለታል። ተዳገሙ ይዳቀቁ ጀመር ያጉረመረሙ ገና ቧራው ተንብር መሰለ እንደቆሙ የኛም የሳቸውም ደነገጡ ቆሙ ሰንጎቹ እዛ መሃል ቀጣሉ ደከሙ ምንኛ ጉዳዩን እዛ ላይ የቆሙ ተዛ እንዲሩ መጣ ተሩም ወይ ማዕከል ሰንጋ ተቀምጦ ጎራም ይተካከል ሰተት አርጎት ሄደ በወንድሙ በኩል አንጥቶ ቢሰጠው ለዲራር ባላንጣ ነየው ለደስታው ፈክሮ ተቆጣ ተዝህኛው ዘሎን እዛኛው ላይ ወጣ የውረድበትና የጌታችን ቁጣ
ዲራር ይሄን ጉድቢያዬ ክፉኛ ቆጨው ፈረሱን ገታና በዛ በቀቸው ጆሮው ስር ሂዶ ተነጋገረው ናለው አልመጣሁም ለሆዴ ለጉርሴ ለእርሻዬ ለምርቴ ለሴቴ ለልብሴ ለረበል ዓለሚን ተሽጣለኝ ነፍሴ እምቢ ያልከኝ እንደሆን ይሄንን ስልህ እነግርብሃለሁ ለረሱላላህ ከዛ ይሄን ብሎ ቢለው ፈረሱ አለቀሰ ነቢን ሲያነሳበት ድንግቱ አፈረሰ በሕክማ ሳወቀው ጀዋቦ መለሰ ይናገር ጀመረ አፉ ተላወሰ። በነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ከፍተኛ እምነት የነበረው ዲራር በነቢዩ ወደ ብዙ ጎሳዎች ተልኳል። መንገድ ላይ ሳለ የነቢዩን ሞት ሰምቶ ቃል ኪዳኑን ለሰይዱና አቡበክር ለመስጠት ተመለሰ እንጂ የአላህ መልእክተኛ በሕይወት እያሉ ነቢይ ነኝ በሚል ተጣርቶ በርካታ አረቦችና አይሁዶች እንዲከተሉትና ከእስልምና በኋላ እንዲከፍሩ ያደረገውን ጡለይሃ ኢብን ኹወይሊድ አልአሰዲ የተባለ ውሸታም ነቢይ እንዲወጋ በነቢዩ ሰለላሁ ዐለይሂ ወሰለም ታዞ ሰራዊቱን አንቀሳቅሶም ነበር። ለሰይድ ኻሊድ ተማርከው ሄዷል ፊት በመጀመሪያ በሬሳ ሞልተነው መሬቱ እንደቻለ ዲራርም 300 ሹም እንደገደለ አተኛ 300 አሽከር ሞተ ኮበለለ። ዲራርን በመምሲያጅድ ነዶ እያስመሰለ ያለስላሳ ጅስሙ ጨርሶ ቆሰለ። 200 አሽከር ጋር ተማርኮ ቁጭ አለ። ተዛ ወይ ጥቃቴ መገንን እያለ ሞላውም ተጭኖ ሄደ ኮበለለ። ኻሊድ በለዋሉ ያ ዲራር መናምር ሰማሁኝ የዛሬው መውጣት ሮማዎች 90,000 ሙስሊሞች ደግሞ 30,000 ሆነው በተዋጉበትና በ13ኛው ዓመተ ሂጅራ በተደረገው የአጅናዲን ጦርነት ላይ በኻሊድ ኢብኑል ወሊድ ተሹሞ ቀኝ አዝማች የነበረው ዲራር የሰራው ጀብዱ በብዙ ተነግሮለታል። በዕለቱ ሰሃቦች ሸሃዳነትን ምን ያህል በጉጉት ይፈልጉ እንደነበር የታየበት ነው እስከ መባል ደርሷል። በጦርነቱ ከፍተኛ ውጊያ ከተደረገ በኋላ ሮማዎቹ ዲራር ኢብኑል አዝወርን 30 ፈረሰኞች ሆነው ከበቡት። ያኔ አንበሳው ዲራር ጋሻውን ጥሎ ከላይ የለበሰውን ልብስ አውልቆ ራቁቱን ቆመላቸው። የኩራትና የንቀት እይታ ካያቸው በኋላም በጎራዴው ብቻ የሮማን ሰራዊት በግራና በቀኝ እየቀለጠፈ ያመሰው ገባ። ከነሱ ጋር እየተዋጋም በግጥም እንዲህ እያለ ይፎክር ነበር። ሞት እንደው አይቀርም ወዴት ይመለጣል፣ ስራው ያማረለት ፊርደውስ ይቀመጣል። ተመልከቱ እንግዲህ ጠላቴን ሳፈጋው፣ ሰንጥቄ እየጣልኩኝ ጉበቱን ሳኖጋው። ይህ ሁሉ ትጋቴ አይደለም የዋዛ፣ ምንዳ ፈልጌ እንጂ ከአላህ ጥሩ ጀዛ። ዲራር 30 ፈረሰኞችን ብቻውን ተዋግቶ በታተናቸው። አብዛኛዎቹን ሲገድላቸው የተቀሩት እግሬ አውጪኝ ብለው ሸሹ። የሮማ ሰራዊትም ያን ቀን ራቁቱን ስለሚዋጋው ጀግና ሲያወራ ሲፈራና ሲጨነቅ ፈጣሪ ከዚያ ራቁቱን ከሚዋጋ ሰይጣን ይጠብቀን እያለ ሲጸልይ አደረ። ባቅጣው ኻሊድ ጋልበው ተቀድመው 100 ኩፋር ገጥመው 100 ኩፋር ጋር ብቻዋን ተጋጥመው እንዳምሌ እንደናሴ ዳምነው አጉረምርመው እንደ ለይል ብራቅን እየጮኸ አመመው አነባብረዋቸው መካከል ቁመው ወሊላሂ ደሩን ሙፍሪሕ የታወቀው በጥዩ አንዱን ዝሆንን አይኑን አወለቀው። መሪ ያረጉትን ዋናውን ቢያወልቀው የሙሽሪክን ጭፍራ ዞርና ደቀቀው። እስተ ሰንጋው ጣለው በእግሯ ጨማለቀው። ጀባሩን ተመልከት እስበሱ ሲያደቀው ዝሆኑ እንኳን እስበሱ ያለቀው 160 ሞላ በሸለቆው። ጧት ሱብሒ ጀምረው ሲዋቃ እንደህል ጀንበር ገባችና ለያያቸው ለይለ። በሁለተኛው ቀን የሮማ ሰራዊት አዛዥ ወርዳን ለኻሊድ እንወያይ የሚል ደብዳቤ ልኮ ኻሊድ ሲሄዱ ወጥመድ አዘጋጅቶ ሊገድላቸው ሞከረ። ከወጥመዱ ካመለጡ በኋላም ዲራር ኢብኑል አዝወር ደረሰ። እናም ወርዳንና ሰራዊቱ ጋር ተፋጠጠ። ያኔ ጀነራል ወርዳን ዲራርን ራቁቱን ሲያየው ይሄማ ያ ራቁቱን የሚዋጋ ሰይጣን ነው ብሎ ወደ ኻሊድ በመዞር እባክህ ከገደልክ አንተ ግደለኝ ብሎ ተማጸነ። ኻሊድ ግን አይሆንም፣ ገዳይህ እሱ ነው፣ ከቻልክ መክተው ብለው ሳቁበት። ከዚያም ራቁቱን በሱሪ ብቻ ያለው ዲራር ከት ብሎ ስቆ ዘሎ ተከመረበት። ወርዳንም ዲራርን ሊቋቋመው አልቻለም እና ዲራር የወርዳንን አንገት በጥሶ ጣለው።
ጭንቅላቱን ይዞ ከኻሊድ ፊት ወርውሮ ሲያበቃ ደረቱን ነፍቶ እያቅራራ ጮክ ብሎ ፎከረ። ዲራር እባላለሁ፣ ስሜን ሁሉም ያውቃል። ክንዴ ብርቱ ሆኖ ጀግንነት ያፈልቃል። ራቁቴን ያየኝ ጠላት ይጨነቃል። የረገጥኩት ሁሉ እንዳፈር ይደቃል። አንዴ ስሰነዝር ጠላቴ ይወድቃል። ራሱ ከተከሻው ወዲያው ይላቀቃል። ናሉና ሀያሉት ያ ሰውዬ ማን ነው ብሎ ጠየቀውት። ራቁቱን ሆኖ የሚመጣው በንግት ወይ መበላሸቱ የቀረበ እሱ ፊት ሰው አልመሰለኝም ተው ተመለስ በሉት። ናሉት የማዘው ካሲሩ ላውሳን ነው በጧት ጭኖ ወርዶ የሚያመርት ነው። የና አምዳን ገዳይ ባለመለዮ ነው ወርዳን ጭፍራው ጋር ለሚያረገ ነው። ዳመኔ አባቀታው ዲራር ነው ናንቶ ፍራም ከርከሮ ምንድን ሊወጥህ ነው? ተቀበለው መጣ ሲያ ወደ አንተ ነው አለወት ያ ኻሊድን የጉር ጥፋቴን እስቲ ተውቁም በለው ውሃ ገባ አንጀቴ። እኔ ሰው ጅን ነው አይቅረብ ፊቴ ምነው ምን በወጣኝ ጅን ጋር ትግለቴ። በአንቱ እጅ ልሞት ታልቀረ መሞቴ ፊት ኃይለኛ ነይ ሲል ጠግቤ ኩራቴ። አይኗን አጠፋሁት ስትነግረኝ ሚስቴን አሁን ትዝ አለችኝ የጉድ ምኞቴ። ሆዴን አሸረሳ ገና በማየቴ እኔን ሲለፈልፍ ያከርከሮ ቀቃይ ያን ሁላ ጦር ሾልኮት ብቅ ብሎ በጎባይ እንደ ገደላ ሰው ዲራር አለበት ላይ ራሱ በረረ ሄደ ወደ ሰማይ። ያ ጀሰድ ወደቀ ተጋደመ ምድር ላይ ሩሑ አዛብ ሄደች መኖሪያው አልታይ። የዚህ ጊዜ ሩሞች ገቡ ተጣመዴ በጣም አምሮጠና ነገሩ ከበዴ። ድንጋው ዶቄት ሆነ ጎራው ተናናዴ ናለንጨት አለሳት ቀበሌው ነደዴ። واصطدم الجمعان والتقى الفريقان واشتدت القتال وعزم الزلزال زمجرت الأبطال واتسع الرجال قطعت الرؤوس وانتزع النفوس። ይህ ጦርነት በሙስሊሞች ድል ከተጠናቀቀ በኋላ የሙስሊሞችን አደገኝነት የተረዳው የሮማ ንጉሥ ሄራቅል ከፍተኛ ቁጥር ያለው ሰራዊት ወደ የርሙክ ላከ። በየርሙክም ጦርነት ሮማኖች 200,000 ነበሩ። 30,000 የሚሆኑት ሙስሊሞች ጦርነቱ ሲጀመር በኃይል ማጥቃት ያዙ። በኋላ ግን በቁጥር ብዙ ጥፍ የሚበልጠው የሮማ ወታደር ሙስሊሞችን ከበባ ውስጥ አስገባቸው። ያኔ ወጥመድ ውስጥ በመሆናቸው የሙስሊሞች ሰራዊት ፍርሃት ገባቸው። ጀግናው ሰሃቢ ኢክሪማ ኢብኑ አቢ ጀህል ማን ነው ከኔ ጋር ለሞት ቃል የሚጋባና እስከ ሞት ድረስ ጸንቶ የሚዋጋ ብሎ ጥሪ ያቀረበ። መጀመሪያ እኔ ብሎ ቃል የገባው ዲራር ነበር። የሚገርመው በቀኑ ከነ ዲራር ጋር ቃል የተጋቡት 400 ተዋጊዎች ነበሩ። ታዲያ የሮማን ሰራዊትን አስጨንቀው ቦታውን አስለቅቀው ከበባውን ለመስበር ቻሉ። የሙስሊሞች ጦርም ዳግም ወኔው ተመለሰ። እነዚህ 400 ጀግኖች ኢክሪማን ጨምሮ ግን ሁሉም በዚያ ጦርነት ሰማዕት ሆነው ሲሞቱ የተረፈው ብቸኛው ሰው ዲራር ነበር። መንገድ ሲደርሱን አንዱን አሽከር መርጠው አሉት ጋልበህ ጊዜ ዘልቀህ ጎራው ላይ እኔና ንገረን ደረሱበት ላይ። ወዲያው አይቶ መጣ ጋልቦ በሰንጋ ላይ አላይቼ መጣሁ ጉድ አጃይበት። ተጎራ ወዲያ ፊት ነው የደረሱት ግን ብዛታቸውን ባየው በኔ እውቆት ሊሰብሩት ነው አልኩኝ መሬቱን ጠቦት። ወባሪከ አሉ አስሓቦቹ ደግ ሆነልን እንግዲህ እንገስግስ መንገዱን ለቀን። ተጎራ ወዲያ ፊት በውርማው ጋልበን ተቀድመናቸው መንገዱን ይዘን ተወዲያ እንመጣለን ረዳት መስለን። ወይን ደፍጥና ሺው ተታይ ሺው ተላይ ዘንግተው ሲመጡን መሃል ሜዳ ላይ መሬቱ ይሆናል የታች ወደ ላይ። ወባሪክ አለይ ይህንን አሉና ጋልበው በውርማቸው ነጠባብ ስርፋ ላይ ደፍተው ጠበቋቸው። ያችማ ወይዘሮ ያቸው እንዲኩያት ጅስማ ተለውጦ ሓሏ ተሰፍሮባት ሴት አንበሳ መስላ ልጇን የነኩባት። በሰንጋ ደፈጠች ሁለት ዛፎች ካሏት መንገዱ ዳርዳርን ደም እየጎጎታት። ተዛ በዝም መሃል እንደተደፈቱ የነቢን አሽከሮች ይዘዋቸው መጡ። ዲራር ያን ቀን ከፍተኛ ጀብዱ ፈጽሟል። እንደለመደው ራቁቱን ግንባሩ ላይ ጨርቅ አስሮ የሮማን ሰራዊት ሲያስጨንቅ ውሏል። በተለይ በ2000 ወታደር መሃል ተከቦ ይጠበቅ የነበረውን ድሬጃን የተባለ የሮማን አዛዥ ጠባቂዎቹን በትኖ ከገደለው በኋላ የሮማ ሰራዊት ዲራርን አጥብቆ ፈራው።
ይህ ሰይጣን ነው እያለ ያየው ሁሉ ይሸሸው ጀመር። ገቡ ተጣመዴ በጣም አምሮጠና ነገሩ ከበዴ ድንጋው ዶቄት ሆነ ጎራው ተናናዴ ናለንጨት አለሳት ቀበሌው ነደዴ وسط دم الجمعان والتقى الفريقان واشتدت القتال وعزوم الزلزال زمجرت الأبطال واتسع الرجال قطعت الرؤوس وانتزع النفوس عزوم الزحام በኋላ መርጅ ደህሹር በተባለ ቦታ በአጅናዲድ ውጊያ ላይ በዲራር የተገደለው ወርዳን ታላቅ ወንድም ጳውሎስ ለወንድሙ በቀል ፍለጋ ሰራዊት አስከትሎ መጥቶ ውጊያ ተደረገ። በጦርነቱ ላይ ዲራር ራቁቱን ሆኖ ጎራዴውን ትከሻው ላይ አድርጎ የሚገጥመኝ ይምጣ እያለ በኩራት ይንጎራደድ ነበር። ብዙ የሮማ ሰራዊትም ሊገጥመው እየመጣ የሞት ጽዋ ተጎነጨ። አስከትለውም አዛዦች ሳይቀር ገጥመውት ወደ ሙትነት ቀየራቸው። በመጨረሻ ጳውሎስ ጋር ፊት ለፊት ተገናኙ። ዲራር ግን ጊዜ አልሰጠውም። ጎራዴውን አንገቱ ላይ አሳረፈው። ያኔ ጳውሎስ እንደ ወንድሙ ኻሊድን እባክዎ እርሶ ይግደሉኝ፣ ይህ ሰይጣን እንዲገለኝ አይፍቀዱ ሲል ተማጸነ። ኻሊድ ግን አይሆንም፣ ያንተም የመላው ሮማ ገዳይ ዲራር ነው፣ እንግዲህ ተቀበለው ብለው ሳቁበት። ዲራርም አንገቱን በጥሶ ጣለው። ከዚያም ጌታዬ የኔ ሞት ቅርብ የሆነ እንደሆን ወንጀሌን ማርልኝ አርገው እንደሚሆን ወንድ አፍራሹ ባሪያ ጠላትህን ሳኖጋው ስበጥስ አንገቱን በትነው ኃጢአቴን አንዱንም ሳታስቀር አቧራ አርገህ መቱን በማለት ድምፁን ከፍ አድርጎ ፎከረ። ኻሊድም አብሽር ዲራር፣ በዚህ ሥራ የጀነት በር ተከፍቶልሃል ሲሉ አባሸሩት። ሰይድ አብደራህማን ተነሳ ፍከራ ፈክሮ ጋለበ ሁለት ሰዎች ጋራ አብደላህ በስተቀኝ ሃሽም በስተግራ እሱ መሃል ሆኖ በረረ እንዲያሞራ ሁለት ሺህ ኩፋር ጋር በታትኖ እያቅራራ ያ ወደ ላገኘው ጠበበኝ ሲፍራ ደንደሱን ቢወቃው ቢሰይፊም ባቲራ ወደ ሰማይ ሄደች ጭንቅላቱ በራ የአቡበክር ጋሜ የኢማኑ አዝመራ። በአንድ ወቅት ዲራር 500 ሙጃሂዶችን አስከትሎ የጠላትን ጦር ሊሰልል በሄደበት በድንገት ወጥመድ ውስጥ ወደቀ። ዲራርና ጓዶቹ ከደረሰባቸው ጠላት ጋር ከፍተኛ ውጊያ ያደረጉ። በኋላ ግን ዲራርን ለይተው ከፍተኛ ከበባ ውስጥ አድርገው ብቻውን ካስቀሩት በኋላ እስኪዳከም ነደፍ ብቻ እያደረጉ በመሸሽ ሲያሮጡት ከቆዩ በኋላ ዲራር ተዳከመ። እናም ጎራዴውን አስጥለው ከ200 ጓዶቹ ጋር ማረኩት። እናም ገጣሚው ጀግና እጅና እግሩ ታስሮም ፉከራና ቀረርቶውን አያቆምም ነበር። ለወገን ዘመዴ እንዲሁም ለህቴ ለኸውለት ንገሯት፣ ጀግናሽ ጠላት ይዞት እጅ እግሩ ታስሮ ተበሳጭቷል በለዋት። ዙሪያውን ሮም ከቦት በግራና በቀኝ አላፊ ሲሰድበው ብላችሁ ንገሯት፣ ንዴቱ ፈላበት መሬትም ጠበበው። ወይኔ ወንዱ ዲራር ፈረሴ በኖረ ሰይፌ ቢሆን በጄ የሩሞችን መቅኔ አወጣው ነበረ እልፉን አንጋድጄ እያለ ያቅራራል። የነቢን አሽከሮች ይዘዋቸው መጡን እየተፋከሩን እየተሯሯጡ እየተሳደቡን እየገለመጡ ዲራርን ክፉኛን አስረው ጭነውታል። አንተ እስላም እያሉ ከበው ይሰድቡታል። መራቃቸውን ምትፍ ይሉበታል። 100 ስርፋ ደሙ ቆስሎ ቀርቆታል። የቱ መገናኛ ዘመኑ ርቆታል። ደሞም ይፈክራል ልክም ይዞታል ሲል ሰማችሁ ተዛን እግሬን እጅ እግሬን አሳስረው ማርከው ወሰዱኝ። ጅስሜን አቆሰሉት ሰደቡ ይመቱኝ። ጥቃትም አትወዲት እንደሌለኝ አፌ ድርቅ አለ ውሃውም ጠማኝ። እንዲህ ሲቸግረኝ መላው ሲጠፋኝ የእናቴ ልጅቴ ምነው ባየሽኝ ወባሪካል። በዚያው ሰዓት ግን የዲራር መያዝን የሰሙት ኻሊድ፣ ራፊዕ ኢብኑ ዑመርና ሙሰየብ ኢብኑ ነጂባ የተባሉ ሰሃቦች የሚመሩት አንድ ብርጌድ ጦር ልከው ነበርና ሰራዊቱ ደርሶ ከባድ ጦርነት ተደርጎ ዲራርን አስለቅቀው ወደ ሰራዊቱ መለሱት። ያኔም ዲራር ምስጋና ይገባው ያለማቱ ጌታ በሰዓት በወቅቱ ጠላት ሲያካብበኝ ሲነድፈኝ እንደንብ ሆኖ በየአይነቱ ሰራዊቱን ልኮ ከበባውን ሰብሮ ነፃ በማውጣቱ አወይ የሮም ውሻ በእጄ የገባህ ቀን ላልምርህ ምያለው ጌታዬ አጋጥመኝ የምሰራውን ጉድ ያን ያሳይሃለው ሲል ፎከረ። ሰራዊቱም በተክቢራ ሰፈሩን አናወጠው። ግን ጥቂት ጠብቂኝ ሰው ስትሰጥሽ
ራፊዕ ሙሰየብ ሁለት አበጋዞች አሁን ተጠሩና 1000 አስሓባን አስከተለው ጀግና ማረ ሄዱ አሏቸው ቶሎ ፍጠኑና የዲራርን ልኩን ታውቃላችሁና ግን አሁን እህቱ ኸውለት ወጣችና አብራችኋቱን አደራ ኢማና መንገዱን ስከዱን መሐል አርጓትን እዛም ስትገባ ግቡ አብራችኋት በጣም ጠንክራችሁ ተጠባበቋት ደሞ እንደ ወንድማ ሙታ እንዳናጣት ተዛ በኋላማ ስንብት አረጉ ሄዱ ኮለኮሉ በደንቡ ተዛ እኮ ሲሄዱ ሰይፋቸውን መልጠው መንገድ ሲደርሱን አንዱን አሽከር መርጠው አሉት ጋልበህ ጊዜ ዘልቀህ ጎራው ላይ እኔና ንገረን ደረሱበት ላይ ወደ ዋይቶ መጣ ጋልቦ በሰንጋ ላይ አላይቼ መጣሁ ጉዳጃ አይበት ተጎራ ወዲያ ዲራር ኢብኑል አዝወር ሁለመናውን ትቶ ወደ እስልምና ክትት ብሎ የገባው አርፍዶ ቢሆንም በእነዚህና መሰል ጦርነቶች የሰራው ጀብዱ ግን ስሙን ከታላላቅ ጀግኖች ሷሃበቶች መካከል አንዱ እንዲሆን አስችሎታል። እህቱ ኸውለት ቢንት አዝወርም እንደሱ ጀግና የነበረች እመቤት በመሆኗ በተለያዩ ጦርነቶች አብራ ተሳትፋ ጀብዱ ፈጽማለች። ሮማን ያንቀጠቀጠው ድፍን ሰራዊት ብቻውን ያራደው የነገስታቱ ገዳይ ዲራር ኢብኑል አዝወር በስተመጨረሻም በአምዋስ ወረርሽኝ በርካታ ሷሃበቶች ሲያልቁ ሸሂድ ሆነው ከሞቱት ውስጥ አንዱ ነበር። እናም በዮርዳኖስ ወይንም ጆርዳን ሰሜን ምዕራባዊ ከተማ ዴራላ ሞቶ እዛው ተቀበረ። ኻሊድ ኢብኑል ወሊድ ሞቱን ሲሰሙ አላህ ጀግና ባሪያውን ሸሂድ አድርጎ እንጂ እንደ ተራ ሰው እንዲሞት አልፈቀደም ማለታቸው ይነገራል። ዲራር የተቀበረበት ቦታ ከሞተ በኋላ በስሙ ተሰይሞ ቀብሩ ላይ ዶሬህ ተገንብቶ ከአጠገቡ መስጊድ ተሰርቶ በሰፊ ግቢ ውስጥ በዘንባባና የወይራ ዛፎች ያጌጠ ቅጥር እንዲሆን ተደርጎ እስከ ዛሬ ድረስ ከተለያዩ የዓለማችን ክፍል በሚመጡ ዘያሪዎች ይዘየራል። አለፈቀለሙ እህዱ አታገልታቸው ገቡተናሙ ረዲየላሁ አንሁም ተኩፋር ያለቀው ደሞ ቢፋቀዱ 5000 ሆኑ ጀሃነም ወረዱ።